ኪስቶን ሃቢትስ የሚሏቸው አሉ። በጣም ቁልፍ የሆኑ ልምምዶች ትንሽ ነገር አድርገን ብዙ ለውጥ የምናመጣባቸው ማለት ነው። ኪስቶን ሃቢት ማለት ያው ሌሎች ልምምዶች እንዲቀየሩ ሌላ መልክ እንዲይዙ የሚያደርጉ በጣም ወሳኝ ባህላችሁን የሚወስኑ ሃቢቶች ማለት ነው። ኪስቶን ሃቢትስ የሚባለው ነገር ሲቀየሩ እነሱ ብቻ ሳይሆን የሚቀየሩት ሌላውንም የመቀየር አቅም ያላቸው ማለት ነው። ይሄ ቼን ሪአክሽን የሚባለው ነገር የሚጀምሩ ማንነትን የሚቀይሩና እንደገና የሚያዋቅሩ ኪስቶን ሃቢትስ ናቸው። ሁሉንም ነገር አንዳንድ ጊዜ ሁሉንም መቀየር ሳስገባን እነዚህ ነገሮች ስንቀይር ሌላውን ሁሉ ይቀይራሉ ማለት ነው። ለምሳሌ ከግለሰብ አንፃር ኪስቶን ሃቢት የሚባለው ኤክሰርሳይዝ የምናደርግ ከሆነ የተሻለ እንቅልፍ እናገኛለን፣ ሙዳችን የተሻለ ይሆናል፣ አበላላችን ጤናማ ይሆናል፣ በራስ መተማመናችን ከፍተኛ ይሆናል። ፕሮፌሽናሊ በየሳምንቱ ራሳችን የምንገመግም ከሆነ በየሳምንቱ የሰራነው ነገር ምንጽፍ ከሆነ ለራሳችን ተመልሰን የምናነብ ከሆነ አትኩሮታችን በጣም ሻርፕ ይሆናል፣ የውሳኔያችን የተሻለ ይሆናል፣ ስትረስ ይቀንሳል። ከአመራር አንፃር ለምሳሌ የተለያዩ ቡድኖች የሚያደርጉትን ጥረት በህዝብ ባለበት ሰው በተሰበሰበበት እውቅና የምንሰጥ ከሆነ ትምምኑ ያድጋል፣ ሞራል ከፍ ይላል፣ የስራ አፈጻጸም ይጨምራል። ከቤተሰብ አንፃር በጋራ ምንበላ ከሆነ ለምሳሌ ማታ በጋራ እራት ምንበላ ከሆነ በቤተሰብ መካከል ያለው ግንኙነት በጣም ጠንካራ ይሆናል። የህፃናት ባህሪም በጣም የተሻለ ይሆናል። ከሀገር አንፃር ለምሳሌ የፓንክቹዋሊቲ ካልቸር የሚባለው በጃፓን በጀርመን ያለው ቀጠሮን ምን አክብሮ በሰዓቱ የመገኘት ባህል ስናሳድግ ፕሮዳክቲቪቲ የሚባለው ነገር የስራ ሰዓትን ማክበር ምርታማነት ይጨምራል፣ መከባበር ያድጋል፣ ኤፊሽንት የሆነ ውጤታማ የሆነ መሰረተ ልማት ይኖረናል ማለት ነው። ስለዚህ ለምሳሌ ጋምቤላ ውስጥ ይሄ ፓንክቹዋሊቲ ካልቸርን በጊዜ በሰዓት ምናምን መገኘት ባህልን ስትሪክትሊ ካመጣን እሱ ብቻ አይደለም የሚቀየረው ማለት ብዙ ነገር ይቀየራል። በቤተሰብ ውስጥ ማታ የግድ ተገናኝተን ራት አንድ ጠረጴዛ የምንበላ ከሆነ ትልቅ ኢምፓክት አለው የህፃናት ባህሪ ላይ የብዙ ነገር ላይ ማለት ነው። በየሳምንቱ ሁሉ ጊዜ ራሳችን የምንገመግም ከሆነ ፕሮፌሽናል እሁድ ቀን ወይ ቅዳሜ ቀን ለብቻችን ራሳችን ሰው አይደለም የሚገመግም ራሳችን ሲግኒፊካንት የሆነ ፕሮግረስ እናመጣለን ማለት ነው። ኪስቶን ሃቢትስ የሚባሉት ነገር እንዴት ነው የሚሰራው? ይሄ ካልቸር ኦፍ ኤክሰለንስ የልህቀት ባህልን ለምሳሌ ሁሌ ጠዋት ስትነሱ አልጋችሁን ራሳችሁ ብታነጥፉ ትልቅ ኢምፓክት አለው ከምታስቡት በላይ። ሌላ ሰው ሳይሆን ራሳችሁ እንደዛ ብታረጉ ስታንዳርድ ኦፍ ዲሲፕሊን ያመጣል። ኮንቲኒየስሊ ስለምታረጉት በየቀኑ የምታረጉት ስለሆነ አንድን ነገር በተመሳሳይ ሰዓት በተመሳሳይ ሁኔታ ሁሌ ኢፍ ዩ ኪፕ ዱይንግ ዛት ካልቸር ኦፍ ዲሲፕሊን ኮንሲስተንትሊ ማድረግ ዘን ምን ይቀር ስቶሪው ይቀየራል። በየቀኑ ስታረጉት ለራሳችሁ የምትናገሩ ስቶሪ ይቀየራል። ለምሳሌ አይ ወርክ አውት እሰራለሁ ካላችሁ ኤክሰርሳይዝ አደርጋለሁ ካላችሁ እኔ ለሰውነቴ ለራሴ ለህይወት የሚጨነቅ ሰው ነኝ የሚል ስሜት ይኖራል። ለራሳችሁ ትናገራላችሁ። ይሄን ለምን እሰራለሁ ትላላችሁ፣ ይነግራችኋል። ይሄን ስለሆነም ኢሞሽናል ሳይኮሎጂካል ሪዋርድ አምሯችሁ ድራይቭ ያደርጋል፣ አንሎክ ያደርጋል። ለምሳሌ መልቲፕል የሆኑ መሻቶች በርካታ መሻቶች አንዴ ይመጣል። ኮንፊደንሳችሁ ይጨምራል። ራሳችሁ ህይወታችሁን የመቀየር አቅማችሁ ኤጀንሲ የሚባለው ነገር ትጎናጸፋላችሁ። ይሄን ተግባራዊ ሊያደርግ የሚያስችል ቦዲ ስትራክቸር ይኖራችኋል። ዘን ይሄ ፖዚቲቭ ሉፕ ትሪገር ያደርጋል። ስለዚህ በየቀኑ ኤክሰርሳይዝ ስታደርጉ እንድታደርጉ ለምሳሌ ማታ ከሆነ ወይ ጠዋት ከሆነ ሰውነታችሁ ያስታውሳል፣ ትሪገር ያደርጋል ሰዓት ሲደርስ።
ከዛ ሩትን ይሆናል ያ ነገር ሲደጋገም ዘን እነዚህ ቅድም ያልናቸው ፓተርኖች እንትን ይላል። this is how it works ዳግ በ2012 ያወጣው መጽሐፍ እንደሚያሳየው ለምሳሌ በየቀኑ ኤክሰርሳይዝ የሚያደርጉ ሰዎች በተሻለ ሁኔታ ይበላሉ፣ አያጨሱም ወይ ደግሞ ካጨሱም ትንሽ ነው የሚያጨሱት። ስትረስ የሚያጋጥማቸው ስትረስ በጣም ዝቅተኛ ነው። እንደዚሁም ነገ ሰራዋለሁ ብሎ ዛሬ መስራት የሚገባቸው የሚያስተላልፍ ፕሮካስቲኔት የሚያደርጉት ነገር ዝቅተኛ ይሆናል። በየሳምንቱ መጨረሻ ላይ ምን እንደሰሩ ገምግመው የሚቀጥለው ሳምንት እቅድ የሚያወጡ ተማሪዎች የቤት ስራቸውን በጊዜ ይጨርሳሉ፣ በደንብ ይተኛሉ፣ በስራ በትምህርት ገበታቸው የተሻለ ውጤት ያመጣሉ። ልጆቻችን እንደዚህ ምንድነው የሚሆነው? ኪስቶን ሃቢትስ የሚባሉት ነገሮች ስትራክቸራል ኢንቴግሪቲ መዋቅራዊ ትስስር ያመጣሉ። ምን ማለት ነው? በየቀኑ የምታደርጉትን ስራ በእያንዳንዱ ቀን በአግባቡ እንድትጠቀሙ፣ ጉልበታችሁን እንዳታባክኑ፣ አትኩሮታችሁን እንዳታጡ ያደርጋል። ዚስ ዴይሊ የሚሰሩትን ስራ ኢነርጂያችሁን፣ ፎከሳችሁን ኢንተግሬት ስለሚያደርግ መዋቅራዊ ትስስር ይፈጥራል በእነዚህ እንትኖች መካከል። ስለዚህ ፋንዳሜንታል ነገር ነው እና ምን ይባላል ሀቢት የሚባለው ነገር ልምምድ የሚባለውን ነገር በመቀየር ህይወታችሁን መቀየር ትችላላችሁ። ህይወታችሁን ለመቀየር የግድ ሁሉን ነገር መቀየር አያስፈልጋችሁም እያልኳችሁ ነው። እሱ ነው የሚለው ሳይንሱ። ህይወታችሁን ለመቀየር ሁሉን ነገር መቀየር ሳይሆን በተደጋጋሚ ታርጉትን ነገር ብትቀይሩ አዘ ሪፒል ኢፌክት ሌላው ነገር አብሮ ይቀየራል። በልምምድና በማንነት መካከል ያለውን ጥልቅ ግንኙነት አብረን ነው። ጄምስ ክሊር የሚባል ሰውዬ አቶሚክ ሃቢትስ የሚል መጽሐፍ አለው እና ምን ይላል? እያንዳንዱ የምትፈጽሙት ድርጊት የምትወስዱት እርምጃ ነገ ጠዋት ምን እንደምትሆኑ ድምጽ የሰጣችሁበት ውሳኔ ያሳለፋችሁበት ቮት ነው፣ ድምጽ ነው እና every action you take is a vote for the type of person you wish to become ይላል። ሃቢት የሚባለው ነገር ልምምድ የሚባለው ነገር ሲቀየር የስራ ስኬጁላችሁ ብቻ አይደለም የሚቀየረው፣ እናንተ ስለራሳችሁ ያላችሁ አረዳድ ይሄ ሰልፍ ኮንሰፕት የሚባለው ነገር ነው የሚቀየረው። ባህሪና ማንነት የሚባለው ነገር የሚወሰነው የሚኖረው እናንተ ስለራሳችሁ ባላችሁ ሐሳብ አረዳድ ነው። ደግሞ እናንተ ማን እንደሆናችሁ የሚወሰነው ምንድነው? በተደጋጋሚ የምታደርጉት ነገር ነው። አይ አም ትላላችሁ፣ እኔ እንደዚህ ነኝ ትላላችሁ፣ ያላችሁትን ትሆናላችሁ፣ ደጋግማችሁ ታረጋላችሁ፣ ዘንድ ደጋግማችሁ ስታረጉ ማመን ትጀምራላችሁ፣ ዘንድ እሱም ትሆናላችሁ ነው። አያችሁ አሁን ትናንትና ለሊት እመጣለሁ አለች፣ ሆነች። በሌሊት መጣች። ቀደም 11 ሰዓት ከ25 መጣች። ከ20 መጣች። ታረጋግጧል። ይሄ ነገር ትክክል ነው። አሁን ከዚህ በኋላ ብደጋግመው አርፍደሽ ታውቂያለሽ? ስብሰባ ምናምን ታረፍጂ ነበር? አርፍደሽ አይደል? ታውቂያለሽ አይደል? አሁን በቃ አንደኛ ነው የምትሆነው። እንቅልፍም አይዛትም። ይሄኛው ትንሽ እንትን ስላደረግናት ከዚህ በኋላ ትጠነቀቃለች። ሀቢት የሚባለው ነገር የግል ትራንስፎርሜሽን በግል ደረጃ ትራንስፎርሜሽን የሚያመጣት ማምጫ ሞተር ነው። ለምሳሌ ሜንታል ክላሪቲ የሚባለው የአእምሮ ግልጽነት ለመጎናጸፍ በየቀኑ ምን እንደሰራችሁ መጻፍ፣ ተመልሳችሁ ማንበብ፣ ከዚህ ከሞባይል ከምናምን መራቅ፣ ዲጂታል ዲቶክስ የሚባለው ሜዲቴሽን ትልቅ እንትን አለው። ስሜታችሁን መቆጣጠር ኢሞሽናል ማስተር የሚባለው ነገር ለምሳሌ ማመስገን፣ ለራሳችሁ ደግሞ የሚሰማችሁን ስሜት ቁጣ ከሆነ ቁጣ ተሰምቶኛል ኔም አድርጉት እና በጥልቀት መተንፈስ፣ ዲፕ ብሪዚንግ የሚባል ብዙ ነገር ያስተካክላል። ፊዚካል ቫይታሊቲ ደግሞ ይሉታል።
የጧት እንቅስቃሴ ሃይድሬሽን በደንብ ውሃ መጠጣት በደንብ መተኛት ብዙ ነገር ይሆናል እና ዓላማና አትኩሮት ላይ ደግሞ እንትን ማለት ለምሳሌ ጧት ጀምሩ ዛሬ ምንድነው ማረገው ዛሬ ዓላማዬ ምንድነው ብላችሁ ከራሳችሁ ጋር እንትን ማለት ፕላን ማድረግ ደግሞ ስለራሳችሁ ያለውን እምነት ያላችሁን እምነት ሰልፍ ቢሊፍ የሚባለው ነገር ሁሉ ጊዜ ሰው ራሱን ይጠራጠራል ከሌላውን ከመጠራጠሩ በፊት ሁሉ ጊዜ ሁለት እንትን ወልፍ ነው ያለን ውስጣችን ጋር አርግ አታርግ ምናምን ሁለት የተከፈልን ለሁለት ነገር ባይነሪ ቲንኪንግ አለን አንድ ምንም ነገር ስናረግ ማለት አንድ ነገር ስናረግ አታርግ የሚለን ነገር አሸንፈነው ነው የምናረገው እንጂ 100% ኮንቪንስድ አይሆንም ውስጣችን ማለት እና ራሳችሁን ማበረታት አይዞ በርታ ብለ ለሰው ብቻ አይደለም ለራሳችሁ ማበረታት ይነ አይዞ ተነሳ አይዲዲ ስትሰሩ ደግሞ ለራሳችሁ ተናገሩ ከሰው እንትን በጣም እንትን ያደርጋችኋል ማለት ሶ ዋናው ነገር ምን ለመሆን ነው የምንፈልገው ነው ሀቢትን በራሳችን ዙሪያ በማንነታችን ዙሪያ ከገነባ ነው ምንድነው ለመሆን የምትፈልጉት እሱ አሁን ከዚህ በኋላ በስብሰባ ላይ አተኛም በጊዜ ከማንም ቀድማ መገኘት ትፈልጋለች this is what she wants እንበል ከእናትነቷ በተጨማሪ ከስራው እንትን ማለት ዘን ያ ለመሆን ምን ማድረግ አለባት ጠዋት ተነስታ ማታ መተኛት አለባት ከሞባይል መራቅ አለባታል ኢሹስ አሉ ሶ ይሄን አቺቭ ለማድረግ መላበስ የለባት ባህሪ ልምምድ ተወስናለች ስለዚህ ይሄን ባህሪ በአንድ ጊዜ ለመላበስ ብትሞክር ልምምድ አይሆንም 1% of what she needs to do ተግባራዊ 2% ሩል የሚባለው ማለት ዘን በየቀኑ ያን ተደጋግመዋለህ ዘን በራሳችሁ ስለራሳችሁ ያለ አረዳድ እየተቀየረ ሲመጣ ታያታላችሁ እሱ ሪኢንፎርስ ታደርጉታላችሁ ማለት ሶ የሃቢት ፒራሚድ የሚባል ነገር አለ በየቀኑ ያ መፈጸም ይገባችሁን ለመፈጸም ያነሳሳችሁ ነገር ትሪገር የሚያደርጋችሁ ነገር ኪዎቹን ተወስናላችሁ ዘን ይሄን ሃቢት ደግሞ ኢኒሺያላይዝ የሚያደርግ ኮር ሃቢት ይኖራል ዘን አይደንቲቲያችሁ ይወሰናል ማለት ይሄ በድምር ነው ይሄ ፒራሚድ ነው እንትን የሚለው ማለት ነው የውሳኔ ኃይል የቁርጠኝነት ኃይል እንደማለት ብዙ የሰው ልጅ አስገራቢ ነው ውስጡ ጉልበት አለው ኃይል አለው ከባድ ኃይል አለ ከወሰን ማንንም ወደ ኋላ አይነን so will to power ማለት ምንድነው ያልሆነው ነገር will to power የማይባለው ነገር ምንድነው ሰዎች የሚቀየሩት መሰረታዊ ለውጥ የሚያመጡት በውሳኔያቸው ነው ቅድመ ሁኔታ ነው እንዴት ነው ሰዎች በውሳኔያቸው ምክንያት በግለሰብ በቡድን በተቋምና በሀገር ደረጃ የሚዳከሙት እንዴት አድርገን ነው ቁርጠኛ ውሳኔ ወስነን አሳድገነውና አበረታተነው ዘላቂ ሆኖ ወደ መሰረታዊ ለውጥ መንገባው የሚለው ጥያቄ ነው will to power ኒቼ እንደሚለው በሌላው ላይ የበላይ መሆን አይደለም ውስጣዊ ተነሳሽነት ነው ውስጣዊ ውሳኔ ነው ራስ አሁን ከሆንከው በላይ ትራንሰንድ የማድረግ ራስን የማሻሻል ራስን የመቀየር በራስ ላይ መሰረታዊ ለውጥ የማምጣት የገዛ ድካምን የማሸነፍ የማደግ የመፍጠር ድራይቭና ውሳኔ ነው ሌሎችን መግዛት አይደለም በገዛ ገደብ በገዛ ራስ ድካም በገዛ ራስ ገደብ ላለመገደብ መወሰን ነው ቪክተር ፍራንክል ደግሞ በሌላ መንገድ ይበይነዋል የዊል ቱ ፓወር ዘ ዊል ቱ ሚኒንግ ይለዋል በትርጉም ለትልቅ ዓላማ የመኖር ውሳኔና ቁርጠኝነት እንደማለት ነው ሰዎች በከፍተኛ ስቃይም ውስጥ ሆነው በኮንሰንትሬሽን ካምፕ ባይሁድ ድሮ በሁለተኛው ዓለም ጦርነት አይሁድ ካምፕ ውስጥ ተጥለው ኮንሰንትሬሽን ማጠራቂያ ካምፖች ተጥለውም እያለ መከራን ስቃይን ተቋቁመው ስለ ነገ ተስፋ እንዲያደርጉ ስቃዩ ሳይገድባቸው በህይወት ላይ ተስፋ እንዳይቆርጡ
የሚሆኑት የሚኖሩበት ጠንካራ ምክንያት ሲኖር ነው። የሰው ልጅ ለምን እንደሚኖርና የህይወት ትርጉምና ለምን እንደሚኖር የህይወቱ ዓላማን ካወቀ በየትኛውም ሁኔታ ውስጥ ይኖራል። በማይቻል ሁኔታ ውስጥ ኢንጁሪ ያደርጋል። የማይቻል ነገር ችሎ ከባድ አደጋን ተቋቁሞ ስለ ነገ ተስፋ አድርጎ ይኖራል ይባላል። ደግሞ ለርንድ ፓወር እና ለርንድ ሄልፕለስነስ የሚባል አለ። ሰዎችን በተደጋጋሚ ህይወታቸው መቀየር እንደማይችሉ ቁጥጥር እንደማይኖራቸው ካሳየናቸው ይሄን ተቀብለው እንደፈለግን እናደርጋቸዋለን። ሰዎች ደግሞ ህይወታቸውን የመቀየር አቅም እንዳላቸው፣ ብቃት እንዳላቸው፣ ችሎታ እንዳላቸው እንዲሰማቸው ካደረግን ሁሉ ነገር የመቀየር አቅም ይኖራቸዋል። ዝሆን በትንሽነቱ ሰንሰለት አስገብተን ትንሽዬ ብረት አስረን ትንሽዬ ካስለመድነው ግዙፍ ሆኖ ይሄን ቤት ገንድሶ የሚጥል ሆኖ በዛችሁ ሆዶ እያለ በዛች ትንሽዬ ሰንሰለት አስረን ልናስቀምጠው እንችላለን። ዋናው አእምሮ ብላዊ ነው። ለዛ ነው አፍሪካ ሀገራት ከቀኝ ግዛት መፍረስም በኋላ ከባሪያ ስርዓት መፍረስም በኋላም ቢሆን አቅማችን እጃችን ላይ ያለው አቅም ሳንጠቀም በእነሱ እርዳታ ነው የምናድገው ብለን እጃችን ላይ ሰፊ መሬት ለመሬት ውሃ ምናምን እያለ ተቀብለ ነው ተረጅነታችን ተቀብለን የእነሱን ስንዴ ስንጠብቅ ጸሎት ስናደርግ ፈጣሪን ተንበርክከን ስለምን የምንውለው የተማርነው ለርንድ ፓወርነስነስ ሳይሆን ለርንድ ፓወር ሳይሆን ለርንድ ሰልፍ ሄልፕለስነስ ነውና ደግሞ ፎልስ ፓወር ሐሳዊ ኃይልና እውነተኛ ኃይል የሚባል ነገር አለ። ፎልስ ፓወር ማለት ቁጥጥር ማለት ነው፣ ፍራቻ ማለት ነው፣ ማስመሰል ማለት ነው። በሌላው ላይ የመንገስ ሌላውን የመቆጣጠር ዶሚኔት የማድረግ ነው። ትሩ ፓወርስ እውነተኛው ኃይልስ ዓላማ፣ ድርጊት፣ ራስን በራስ ኦተር የማድረግ እናም ለትውልድ የሚተላለፍ ኃይል ባለቤት መሆን ነው። ብዙዎች እንደሚስማሙት ድህነት ማለት ፓወርለስነስ ነው ይባላል። ፖር ኢዝ a nation that awaits for permission to act ይላል። ደሃ ሀገር ማለት ድህነት የሚባለውን ነገር ለማሸነፍ የሌላውን ፈቃድ የምትሻገር ነች። እሱ እስከሌለ ድረስ ዊሉ እስካለን ድረስ ዛሬ ደሃን ነገ ሀብታም ነው። ሌሎች ዝለል ሲሉን የሚዘል ቁጭ በል ሲሉን ቁጭ የምንል አምር ስንባ ምናመርት አታምርሰንም አናመር ስንሆን ነው። ዊላችንን አሳልፈን ስንሰጥ ነው። ኤጀንሲ ሳይኖር ሲቀር ነው ደሃ የሚያደርገን። that's why በርካታ ሀገራት በርካታ መሪዎች ድህነትን የማሸነፍ አቅም አላቸው፣ ውሃ አላቸው፣ መሬት አላቸው፣ ምን አላቸው። የጎደነው ስነ ልቦናዊ ሁኔታው ነው። አእምሯቸውን ጉልበታቸውን አስተባብሮ ለዛ ዓላማ የመጠቀም ዊል ይጎላቸዋል፣ ዲተርሚኔሽን ይጎላቸዋል፣ ይጎለናል። that's why የምንሰራው የምናደርገው የምናቋቁማቸው ተቋማት መስሪያ ቤቶች አሰራር ምን ያደርጋል? ባለበት ይቆማል። ባለበት ይቆማል፣ ለውጥ አያመጣም። ለምን ይመስላችኋል? ምን ማድረግ እንዳለባቸው ስለማያውቁ አይደለም። ያን የመቀየር ውሳኔ፣ ድፍረት፣ ወኔ፣ ቁርጠኝነት ስለሚጎላቸው ብቻ ነው። ለመቀየር የሚያስችል ድርጊት ምን ይባላል? የሰው ልጅ ሁለት አይነት ችግር እንትን አለበት፣ ጨቋኝ አለበት። ውጫዊና ውስጣዊ ጭቆና አለበት። የውጫዊ ጭቆናን በጣም ከተለማመድን እሱ ከጠፋም በኋላ የማይጠፉ ነገሮች አሉ። የውጫዊ ጭቆና ውስጣዊ ጭቆናን ይፈጥራል። ዘ ኦፕሬሰር ኢንሳይድን ይፈጥራል። ሰው ራሳችን መጠራጠር፣ መፍራት፣ በህይወት ላይ ተስፋ መቁረጥ፣ ሪዛይን ማድረግ የኤጀንሲ ጉድለት ያጋጥመናል። ስለሆነም ጭቆናው ከጠፋም በኋላ ማንም ሳይጨቁነን ራሳችንን ጨቁነን ድህነት እናባዛለን።
ፓውሎ ፈሬሪ እንደሚለው power is not domination, power is creation. ስልጣን ኃይል ማለት በሌላው ላይ የመንግስት ሌላው ላይ መቆጣጠር ሳይሆን የሚፈጠር ክሬት የምታረጉት የምትፈጥሩት የምታሳድጉት የምታፋፉት ነገር ነው። ጁልስ ነረር እንዳሉት we are not poor, we are rich in waiting. እኛ ድሆች ሳይሆን የመጠበቅ ሀብትን እየተጠባበቅን ያለን ሰዎች ነን። ሀብታም ያልሆነው ስለምንጠብቀው ነው። እንዲመጣ ስለምንጠብቅ ነው። ራሳችን ሄደን ስላላገኘነው ነው። የሆነ ቡድን ኃያል የሚሆነው ከፍ ያለ የሚሆነው በጋራ እየሰሩት ያለ አንዳች የተቀደሰ ነገር አለ ብለው ሲያምኑ ነው። እምነት ነው፣ ውስጣዊ እምነታቸው ነው፣ የቡድናዊ እምነታቸው ነው። ለዛ ነው እውነተኛ አብዮት የሚባለው ነገር እውነተኛ ለውጥ የሚባለው ነገር የሚጀምረው አንዲት ሀገር ስለራሷ የምታስበውን ነገር በመቀየር ነው። አላደርግም ብላ የምታስብ ከሆነ አደርጋለሁ ብላ ስትወስን ነው። እስኪ ሀገራትን እኔ ጠንካራ ዊል ፓወር ኖሯቸው በመሰረቱ ነው። ሲንጋፖር በጠቅላይ ሚኒስትር ሊ ኩዋን ዮው እየተመራች ሀብት የሌላት ድሃ ከመሆን ወደ ዓለም አቀፍ የኢኮኖሚ ማዕከልነት ተቀይራለች። ሲንጋፖር በትምህርት ላይ በጸረ ሙስና ላይ በውጭ ኢንቨስትመንት በውጭ መዋለ ንዋይ መሳብ ላይ አተኩራ ሰርታ ታላቅ ምርት አስመዝግባለች። ፈጣን ኢንዱስትሪያላይዜሽን እና በእውቀት ላይ የተመሰረተ ኢኮኖሚ ገንብታ ዓለሙን ሁሉ አስገርማለች። የሲንጋፖር ታሪክ የሲንጋፖር ትርክት የሚነግረን ነገር የቆረጡ መሪዎች እና ምርጥ የሆነ ስትራቴጂ እቅድ አንድ ላይ ሲገናኝ የዛች ሀገር ገደብን ድካምን ተሻግሮ ሀገራዊ ብልጽግናን ያረጋግጣል። ቆርጠናል ወይ ነው ጥያቄው። ስትራቴጂያዊ እቅድ ምርጥ ስትራቴጂያዊ እቅድ አውጥተናል ወይ ነው። እቅድና እኛ ልባችን ተገናኝተናል ወይ ነው። ከተገናኘ ትረስት ሚ ደቡብ ኮሪያ በሃን ወንዝ ላይ የተፈጸመው ታላቅ ገድል ታላቅ ምትሃታዊ ፍጻሜ ኮሪያ ደካማ ሀገር ነበረች። ትናንት ነገርኳችሁ ከሶማሌ ጋር ከጋና ጋርና ከሱዳን ጋር የሚስተካከል ከቀኝ ግዛት ስትወጣ 400 የነብስ ወከፍ ገቢዋ $490 ነበር። ይሄ ደግሞ ከጋናዳ በወቅቱ ከካናዳ ጋር ከሱዳንና ከሶማሌ ጋር ተመሳሳይ ነበር። እነዚህ ሀገራት ወደ ኋላ ሲወድቁ እቺ ሀገር ወደፊት ገሰገሰች። ተሸንፋ በጦርነት በሰሜን ኮሪያ ተረታ። የኛ አያቶች ሄደው በተባበሩት መንግስታት ሰላም አስከባሪና በአሜሪካ ሰራዊት ገብቶ የተባበሩት መንግስታት ሰላም አስከባሪ ጦር ገብቶ እስኪያድናት ድረስ ሰሜን ኮሪያ አሸንፋ በሲኦል የምትባል ዋና ከተማ በር ላይ ደርሳ የደከመች የፈራረሰች ጦርነት ያደቀቃት ሀገር ነበረች። አሁን ሁኔታው ተገልብጦ ሰሜን ኮሪያ የኒውክሊየር ፕሮግራም እንዳቆም ከፈለጋችሁ እንዲርዱኝ ትላለች። ደቡብ ኮሪያ ግን የዓለም ልዕለ ኃያል ነች፣ ሱፐር ፓወር ነች። እንዴት የሆነ ከዛ ሁሉ ውድመት በኋላ ከጦርነት አገግመው በጦርነት ከዳሸቀ ሀገርነት ወደ ዓለም አቀፍ ድምጽነትና ኢኮኖሚ እንዴት ተቀየሩ? ራስን መመገብ ከማይችል ህዝብነት እንዴት ተደርጎ ነው የዓለም ፕሮዳክሽን ፓወር ሃውስ የሆኑት የዓለም ወርክሾፕ የሆኑት የቴክኖሎጂና የማኑፋክቸሪንግ ኢንዱስትሪ መሪ የሆኑት? ጥራት ያለው ትምህርት ከፍተኛ ብቃት ያለው ሰው ኃይል እንዴት ገነቡ?
የደቡብ ኮሪያ እድገት የሚያሳየን ትምህርት ላይ ኢንቨስት ካደረግን ኢኮኖሚያችን ላይ አትኩለን ከሰራን ከድህነት መውጣት ይቻላል ብቻ ሳይሆን ሱፐር ፓወር መሆን ይቻላል በ40 ዓመት ውስጥ። ቪየትናምስ ምን አደረገች? ቪየትናም ኮሚኒስትና ካፒታሊስት ተብላ ደቡብና ሰሜን ቪየትናም ተብላ ለሁለት ተሻኩታለች። አሜሪካኖቹ ጣልቃ ገብተው ያልተኮሱባት መሳሪያ የለም። ለነጻነቷ ለህልውና ታግላለች። ብዙ ጉዳት የደረሰባት ብዙ ልካም የነበራት ሀገር ነች። በ1986 ከተማከለ ኢኮኖሚ ከኮሚኒስት ኢኮኖሚ ወደ ገበያ ኢኮኖሚ ተሸጋገረች። ዶይሞይ ፖሊሲ የሚባል ነገር የፖሊሲ ለውጥ አምጣ። ይሄ የግሉ ሴክተር እንዲያድግ ሆነ። የውጭ መዋለ ንዋይና አገራዊ ባለሀብት እንዲፈጠር የውጭ መዋለ ንዋይ መሳብ ቻሉ። አገራዊ ባለሀብት ተፈጠረ። እናም ድህነት በከፍተኛ ደረጃ ቀነሰ። የኑሮ ደረጃ ተሻሻለ። አሁን ቪየትናም አይታችኋል። የምታጓጓ ሀገር ነች። አስገራሚ ሀገር ነች። ዓለም የራሳቸውን እድል ፈንታ የቀየሩ የህዝባቸውን እድል ፈንታ የቀየሩ የካምፓኒያቸውን እድል ፈንታ የቀየሩ ሰዎች አሉ። ከራሳቸው አልፎ ማለት ነው። እንዴት ነው እንየው። ኔልሰን ማንዴላ ደቡብ አፍሪካ ከታሳሪነት ከወንጀለኝነት ካልተገባ ፍርደ ገምድል ሸንጎ ወደ ፕሬዝዳንትነት የተቀየረ ሰው ነው። ከእስር ቤት ወደ ቤተ መንግስት የገባ ሰው ነበረ። ከመበቀል ሂሳብ ከማወራረድ ይልቅ ርዕይን የመረጠ ሰውም ነበረ ማንዴላ። ስቃዩን የበቀል ስሜቱ የደቡብ አፍሪካ እድል ፈንታ እንዲሆን አልፈቀደም። ስቃይና መከራው እድል ፈንታ ያለመቀየር የትላንት ታሪክ የደቡብ አፍሪካ መጻኢውን ድል እንዲበይን አልፈቀደም። ስለሆነም ይቅር ብሎ ራዕይ ጸንሶ በራዕይ ከፍ ብሎ ደቡብ አፍሪካ የምትባል ታላቅ ሀገር እንደገና ወለደ። ማንዴላ እንደዛ ሲያደርግ የራሱን ታሪክ ቀየረ። ኖቤል ሎሬት ፎር ፒስ አሸነፈ። ዛሬ ድረስ እኚህና እናንተ አኝዋ ሆናችሁ፣ ማዣንግ ሆናችሁ፣ ኑዌር ሆናችሁ፣ ኮሞ ሆናችሁ፣ ኦቦ ሆናችሁ፣ እኔ ራያ ሆኜ የማያገባን የማናቀው የኛ ዘመን ሰው ያልሆነ ሰውን እንደ ምሳሌ እንጠቅሰዋለን። በሞቶም ያልሞተ ሰው ነው። አይዮ ማንዴላ እንላለን። ስራው ነው ሞቶም የማይሞት ኢሞርታል ያደረገው። የደቡብ አፍሪካንም የራሱን እድል ፈንታ የቀየረ ሰው ነው። ማላላ ዩሱፍዛይ ፓኪስታን እንደምታዩት ወጣት ልጅ ነች፣ ህፃን ልጅ ነች። ያኔ ደግሞ የበለጠ ቲኔጀር ነበረች። ትምህርት ቤት ሄዳለው ሴት በመሆኔ ከትምህርት ገበታ አልቀርም ከእውቀት አልገለልም ብላ ወደ ትምህርት ቤት በመሄዷ ሌሎች ሴቶችም የሷን ፈለግ እንዲከተሉ አበክራ በመቀስቀስዋና ጮክ ብላ በመናገሯ ትምህርት ገበታ እያለ ተተኮሰባት፣ ከፍተኛ አደጋ ደረሰባት። ያ ሳያስቆማት ግን ከደረሰባት አደጋ ማገገሟ ማግስት ጀምሮ አሁንም ጮክ ብላ ተናገረች። ዝም በተባለበት ሁሉ የሴቶች ትምህርት ቤት መሄድ አላስፈላጊ ነው ተብሎ በተበየነበት ሁሉ ጮካ ተናግራ ብዙዎችን ለትምህርት አበቃች። ይሄ የምታዩት ሰው ቪክተር ፍራንክል ይባላል። ኮንሰንትሬሽን ካምፕ ውስጥ የተጣለ ሆሎካስት ሰርቫይቨር ነው። ሁሉ ነገር ያጣ ብዙ ጉዳት የደረሰበት ሰው ነበረ። ቤተሰቡን ያጣ፣ ዘመዱን ያጣ፣ ዘመድ አዝማዱን ያጣ፣ የነበረውን ሁሉ አጥቶ ግን በአንድ ትልቅ ነገር ወደ ላይ ከፍ ያለ ሰው ነው። the will to find meaning በመከራ ውስጥ በስጋር ውስጥም ቢሆን
የህይወቱን ትርጉም ፈልጌ ያገኛለሁ ብሎ ቆርጦ የተነሳ ሰው ነበርና ስቃይና መከራው ሳይገድበው ሁሉን ነገር ማጣቱ ሳያስቆመው በተስፋ ተነስቶ ከዚያ በኋላ ሎጎቴራፒ ምን መጽሐፍ ጻፈ። he who has a why can bear he who has a why to live can bear almost anyhow የሚል ታላቅ አባባል ጸነሰ። የቪክተር ፍራንክል መጽሐፍን አንበው ብዙዎች ህይወታቸውን ቀየሩ። ከስቃይ በፊት የነበረው ስብናው ከስቃይ በኋላ ከፍ አለ። ከዛ በፊት መጽሐፍ አልጻፈም። ስቃዩ መከራው አንገቱ እንዲደፋ አድርጎት በዛው አልቀረም። ጭራሽ ተገለጠ በአዲስ ሥራ በአዲስ መጽሐፍ የብዙ ሰዎችን ህይወት የቀየረ ታላቅ ሐሳብ አዋለደ። ከመከራም በኋላ ስሬት አለ። ከድካም ሁሉን ነገር ከማጣት በኋላ የማታቀው ትልቅ ነገር ማግኘት አለ ይባላል። ቪክተር ፍራንክል የሱንና እንደሱ አይነት ሰዎችን እጣ ፈንታ የቀየረ ታላቅ ስብዕና ነው። አፖሎ 13 ሚሽን አሜሪካ ወደ ህዋ ለመንጠቅ ሲሞክሩ ህዋ ላይ መንኮራኩራቸው ትፈነዳለች እና እንደዚህ ነገር ሲያጋጥም ማንም አይተርፍም ይባላል። ግን በጋራ ያኔ የነበሩት ሰዎች በጋራ የቡድኑ አባላት በጋራ ቆርጠው ተነስተው አንሞትም ብለው የፈነዳውን ሌላ ክሪኤቲቭ ሶሉሽን ፈልገውለት በድፍረትና በወኔ ሞትን ድል ነስተው በሰላም ወደ ምድር ተመለሱ። እናም የሚታወሱት በገጠማቸው አደጋ በሞታቸው ሳይሆን በድላቸው ነው። አደጋውን አሸንፈው ድልን ብለው በጋራ አዲስ ነገር ኮሌክቲቭ ጂኒየስ ፈጥረው የሰው ልጅ ቆርጦ ከተነሳ በጋራ ከተንቀሳቀሰ አይደለም መሬት ላይ ህዋ ላይም ቢሆን የፈነዳበትን መንኮራኩር ጠግኖ ወደ መሬት ይመጣል፣ ሞትን ድል ይነሳል የሚል ታሪክ ጻፉ። ታይ ኬቭ ሬስኪው ቲም ይባላል። እነዚህ ሰዎች ዋናተኞች ዳይቨርስ ናቸው። ኢንጂነሮች፣ የህክምና ባለሙያዎች፣ ወታደሮች፣ ቮለንተሮች አንድ ላይ ያቀፈ ቡድን ነው። በ2018 12 ወጣቶችን ከሞት አዳነ። ባህር ውስጥ ሊሰምጡ የነበሩ ሰዎችን አዳነ። ታይላንድ ሸንግናይ ራይ ፕሮቪንስ የሚባል ማለት ነው። እና ይሄ ሁኔታ ብዙ ነገር ፈጠረ። እነዚህ ልጆች አንደርግራውንድ ላይ ትራፕድ የሆኑ ናቸው። ይቅርታ ሪስክ ወስደው እንደምታዩቸው የተለያየ ዜጋ ያላቸው ሰዎች ናቸው። የተለያየ ችሎታ ያላቸው ሰዎች ናቸው። የመሬት እንትን ላይ ትራፕድ የሆኑ ሰዎችን ሄደው 12 ልጆችን ከሞት አዳኑ። በፍጹም መውጣት የማይችሉበት ሁኔታ ነበር የተፈጠረው። ሪስክ ወስደው ተባብረው ሊሆን የማይችል ሊድኑ አይችሉም ሞተዋል የተባለላቸው ልጆችን ከጥፋት ታደጉ። የማያውቋቸው ሰዎች ናቸው። ከተለያየ ቦታ የመጡ ሰዎች ናቸው። የተለያዩ ሙያ ያላቸው ሰዎች ናቸው። ተባብረው ግን ታሪክ ሰሩ። ሊ ኩዋን ዩ ሲንጋፖር ያቺ ትንሽ ያቺ ደሃ ምንም ሀብት የሌላት ውሃ የሌላት ነዳጅ የሌላት ኢነርጂ የሌላትን በወባ የምትጠቃ ደሴት ታላቅ ሀገር ዓለም አቀፋዊ ማዕከል አደረጋት። ይሄ ሰው ትምህርት ላይ፣ ሜሪቶክራሲ ላይ፣ ህግ ላይ፣ በራስ አቅም የመተማመን ልዩ ባህል ላይ ተመስርቶ ታሪክ ሰራ። እናም ሊ ኩዋን ዩ እጣ ፈንታ ማለት የሚወረስ ነገር ሳይሆን ደክመህ ጥረህ የምታዋቅረው የምትደርስበት ነገር መሆኑን አሳየ። ሩዝቬልት የመጣው አሜሪካ ታላቅ
ችግር ውስጥ በገባችበት ጊዜ ነበር። ታላቁ ዲፕሬሽን ይባላል። ኒው ዲል የሚባለውን ኢኒሼቲቭ ወስዶ በታላቅ ድፍረትና ወኔ ሀገራዊ ትራንስፎርሜሽን ጀመረ። ስለሆነም አሜሪካ ከዲፕሬሽን አውጥቶ ዳግም ታላቅ ሀገር አደረጋት። ችግር ሲመጣ፣ ኢኮኖሚ ሲበላሽ፣ ፖለቲካዊ ምስቅልቅል ሲከሰት፣ ማህበራዊ አምዶቻችን ሲፈራረሱ መሪዎች ከፍ አድርገው ከዚህ ሁኔታ ወጥተው ሀገርን ዳግም ታላቅ አድርገው ይሰራሉ። የፍራንክሊን ሩዝቬልት ታሪክ ይሄ ነው። በችግር መጥቶ አሜሪካን ከፍ አድርጎ ለታላቅነት አብቅቶ እሱ አለፈ። ታሪኩ ግን ዛሬም ድረስ ከፍ አድርጎ ይነገራል፣ ከፍ ተደርጎ ይነገራል፣ ይጮክለታል። ግራሜን ባንክ ባንግላዴሽ ኮላተራል የሌለው አይበደርም ይባል ነበር። ክሬዲት የሌለው ሶልቨንሲ የሚባል ነገር የሌለው የባንክ ብድር አይቀምሳትም ይባል ነበር። መሐመድ ዩኑስ ግን ይሄን አላደርግም፣ በድሆች አምናለሁ፣ ድሆች ህይወታቸውን የመቀየር አቅም አላቸው እድል ተነስተው እንጂ ብሎ አመነ። እናም ለድሆች ያለ ማስያዣ፣ ያለ ሶልቨንሲ፣ ያለ ክሬዲት ሂስትሪ ብድር መስጠት ጀመረ። ብዙዎች ተዘባበቱበት። በሰው ልጅ ህይወቱን የመቀየር ዊል ቱ ፓወር አምኖ እና አላህን አምኖ ብድር ሰጠ። ግን 99% ብድር መለሰ። 10 ሚሊዮን በላይ የሚሆኑ የኔቢጤዎች ከድህነት እንዲወጡ አደረገ። ይሄ አንድ ሰው ምን ማድረግ እንደሚችል ቶዮታ ጃፓን ከሁለተኛው ዓለም ጦርነት በኋላ ጃፓን 30% ከተሞቿ ፈርሰዋል። ለመጀመሪያ ጊዜም ለመጨረሻ ጊዜ ይመስላል በኒኩሌር የተኮሰባት ሀገር ሆነች። ቶዮታ ግን የፈረሰ ሀገር ነው ሳይል ተስፋ ሳይቆርጥ በታላቅ እምነትና ተስፋ ጃፓን የታላቅ መኪና ፋብሪካ ሀገር አደረጋት። ካይዘን የሚባለው ኮንቲኒየስ ኢምፕሩቭመንት የሚባለው ነገር ተጠቅሞ የዓለም አቀፍ የመኪና አምራች የመኪና ኢንዱስትሪው መሪ ሆነ። ጃፓንንም ዳግም ከውድቀቱ አስነሳት። ጀርመን ከሁለተኛው ዓለም ፍርስራሽነት ወደ አውሮፓ አንደኛ ኢኮኖሚ ወደ ዓለም ሶስተኛ ኢኮኖሚ ተሻገረች። ጃፓን ከኒኩሌር ፍርስራሽነት ወደ ዓለም አቀፍ የሰላም ምልክትነትና የቴክኖሎጂ መሪነት ተሸጋገረች። በአጠቃላይ ከዚህ የምንረዳው ነገር ግለሰቦች በችግር በመከራ ውስጥ የገቡ ሰዎች ድምጻቸውን ሲያገኙ፣ ዓላማ ሲያገኙ፣ የህይወት ትርጉምን ሲያገኙ የዓለም አቀፍ አነሳሾች ሆኑ። ቡድኖች ችግር የገጠማቸው አደጋ የገጠማቸው ቡድኖች ህልውናቸው አደጋ ምልክት ውስጥ የገባ ቡድኖች በታላቅ ወኔና ድፍረት ተባብረው አንድ ላይ ቆመው ችግርና ሞትን ድል ነስተው ልዩ እውነታን አዋለዱ። ተስፋ በማስቆረጥ ሁኔታ የተከበቡ መሪዎች፣ በችግር ጊዜ የመጡ መሪዎች ርዕይ ሰንቀው ሪስክ ወስደው እና መስዋዕትነት ከፍለው የሀገራቸውን የካምፓኒያቸውን እድል ፈንታና የታሪክ ሁኔታን ቀየሩ። ችግር ውስጥ የገቡ ባሉበት የቆሙ ወደ ኋላ የወደቁ ተቋማት በህዝባቸው አምነው አዲስ ነገር ፈጥረው ዓላማን ወልደው የዓለም አቀፍ መሪ ሆኑ። ተስፋ የላቸውም ተብለው ደሃ ናቸው ተብለው የተበየነባቸው ሀገራት፣ ትንሽ ናቸው ተብለው የተናቁ ሀገራት አይደለም እድል ፈንታዬን ራሴ ጽፋለሁ፣ በድህነት አልኖርም፣ ትርክቴን ራሴ በይናለሁ ብለው ወሰኑ። እናም እድል ፈንታቸውን ቀየሩ።
ፌት ይቀየራል። እድል ፈንታ የሚቀየር እንጂ እስር ቤት አይደለም። ለምንድነው ሰዎች ሀገራት ቁርጠኝነታቸውን የሚያጡት? ለምንድነው አንዳንዱ ከፍ ሲል፣ አንዳንዱ ህዝብ ከፍ ሲል፣ አንዳንዱ ሰው ከፍ ሲል፣ አንዳንዱ ቡድን ከፍ ሲል፣ አንዳንዱ ሀገር ከፍ ሲል ሌሎቹ ዝቅ የሚሉት፣ ሌላው ሰው ዝቅ የሚለው፣ ሌላው ቡድን ዝቅ የሚለው፣ ሌላው ተቋም ዝቅ የሚለው፣ ሌላው ሀገር ዝቅ የሚለው? ኃይል መቼ ነው የሚቻለው? ዋናው መሰናክል መሰላችሁ the inherited inferiority ይሉታል። the internalized inadequacy ውስጣችን ላይ የተቀበልነው የምንተነፍሰውና የምንኖረው ብቁ አይደለንም ብለን ማመናችን ነው። ቅኝ ግዛት፣ ጦርነት፣ ሰቆቃ እኛ በቂ አይደለንም we are not enough የሚለውን ጥልቅ እምነት እንድንቀበለው አድርጎናል። ከትውልድ ወደ ትውልድ የስነ ልቦና ድህነት በአፍሪካ ውስጥ አይንቷል። ትዮንጎ እንዳለው እነሱ መሬታችን ብቻ ሳይሆን አእምሮአችንንም ጭምር ቀኝ ገዝተውታል ይላል። ልክ ነው። የተረጅነት ስሜት ዲፔንደንሲ አዲክሽን የተረጅነት ሱስ ሲርብህ ሌላ ሰው ከሰጠ፣ ሲጠማ ውሃ ሌላ ሰው ካመጣልህ ዘን አእምሮአችን ይለማመዳል። ውሃ ሄዶ ማምጣት ሳይሆን መጠበቅ፣ ሌላ ሰው ውሃ እስኪያመጣልን ድረስ ይጠብቃል አእምሮአችን። የውጭ እርዳታ፣ የተረጅነት ባህል ውስጣዊ መነሳሳትንና ግፊትን ይገላል። ለዛ ነው the more we are helped the less we believe we can help ourselves የሚባለው። በተረዳን ቁጥር ራሳችንን መርዳትና ማገዝ እንደማንችል ማመንና መቀበል እንጀምራለን ይባላል። ደግሞ የኃይልና የኃላፊነት ፍራቻ አለ። ኃይል ፓወር የሚባለው ነገር ሪስክ አለው። ኃላፊነት መውሰድ አለው፣ መወቀስ አለው። ብዙዎች ይሄን ያስወግዳሉ። ይሄን አይፈልጉም፣ ሪስኩን አይፈልጉም፣ ኃላፊነት መሸከም አይፈልጉም፣ መወቀስ አይፈልጉም። ለዛ ነው መተቸት ቀላል ነው፣ መፍጠር ግን ከባድ ነው የሚባለው። ዊሊያምሰን እንዳለው ከጨለማው ይልቅ ብርሃን ነው የሚያስፈራን። it is our light not our darkness that most frightens us ይላል። ልክ ነው። ደሞም ሀፍረትና ስቃይ፣ የቀደመ ውድቀት፣ የቀደመ ቤተሰብ ቁስል፣ ብሔራዊ ውርደት፣ እነዚህ እምቅ አቅምን ሽባ ያደርጋሉ፣ ይገላሉ። when we fear repeating pain we stop dreaming forward ይባላል። የቀደመ ስቃይን እንዲደገም ሳንፈልግ ስንቀር ህልም ማለም እናቆማለን። protective mediocrity becomes a strategy። አቨሬጅ መሆን፣ አውትላየር አለመሆን ስትራቴጂ፣ የህልውና ማረጋገጫ መንገድ ይሆናል። ባህላዊ መንፈሳዊ ፋታሊዝም፣ ከዛሬ ውጭ አለማሰብ፣ ዛሬ ከበላ በቂ ነው። መጪው ጊዜ ማለት ሰርተን የኛ የምናረገው ሳይሆን መጥቶ እንደሚማርከን እናስባለን። መጪው ጊዜ በእኛ ላይ የሚመጣ እንጂ እኛ በእነሱ ላይ የምንመጣበት አድርገን አንወስደውም። ሲስተሚክ ኢንጀስቲስ ሪግድ ኢንስቲትዩሽንስ፣ ሰዎች በችሎታቸው ዋጋ ካልሰጣቸው፣ ሜሪቶክራሲ ከሌለ፣ ምናዳላ ከሆነ፣ ጎሰኝነት ካለ፣ ሙስና ካለ ጥረት አያደርጉም። ለምን? የተሻሉ ሰዎች ሌላ ቦታ ይሄዳሉ። የሚታገሉት ሰዎች ይደክማሉ። ደግሞ
የራእይ መበላሸትና ግራ መጋባት ቪዥን ዲኬና ዲስኢሉዥንመንት ረጅም ጊዜ ጥረት አድርገን ውጤት ካላመጣን ለዛ ነው ታላቁ መጽሐፍ ሆፕ ዲፈርድ ሜክስ ዘ ሃርት ሲክ ይላል። ያልተሟላ ያልተሳካ ተስፋ ልብን ያሳምማል እንደማለት ነው። ደግሞ ዘ ፎግ ኦፍ ስሞል ስትራግልስ ይባላል። በየቀኑ የምንሰራው ምግብ ለመብላት ከሆነ ስራ ለማግኘት ከሆነ ለመኖር ከሆነ የረጅም ጊዜ ህልምን አናስብም። ትራንስፎርማቲቭ ሐሳብ የለንም። የማያቋርጥ በየቀኑ የመብላት ፍላጎት ቀውስ ያደክመናል። ክሪኤቲቭ ኢነርጂያችንን ይበላል። ለዛ ነው ዘ ታይራን ኦፍ ዘ አርጀንት ኦቨር ዘ ኢምፖርታንት የሚለው። አስቸኳይ አጣዳፊው ነገር ሆዳችን ከሆነ ሌላ ጠቃሚ ነገር ማሰብ አንችልም። አንበሳ ለዛ ነው አንበሳ በየቀኑ ስለመብላት የሚያስበው፣ ከዛ በላይ አያስብም። እንደኛ ቴክኖሎጂ ህንጻ ያልሰራው ለዛ ነው። በየቀኑ ምግብ ነው እና ህልማችንን ከየቀኑ በላይ ከፍ አድርገን ማየት አለብን። እየተራብን የሚሆን ትልቅ ነገር ካሰብን ነው ምግብን ሁሉ የምናሳካው። ምግብን ብቻ ከፈለግን ምግብ ራሱ ህልም ይሆናል። ህይወታችን በራሳችን እንቀይራለን፣ መቀየር እንችላለን፣ ክልላችን ማሳደግ እንችላለን የሚል ተነሳሽነት ሲጎል ምንድነው የምናደርገው? ሪዛይን እናደርጋለን፣ እንተዋዋለን። በቃ እንደዚህ ነው የነበረው ይቀጥላል እንላለን። ዊዝድሮው እናደርጋለን ወይ እናምጻለን። ተስፋ እንቆርጣለን፣ ምንም ዋጋ የለውም። ሰበብ እንፈጥራለን ወይ በሌላው እንቀላለን፣ መቅናት እንጀምራለን፣ ወይ መውቀስ እንወቅሳለን፣ ወይ ነምብነስ የሚባለው ነገር ምንም ትርጉም አይሰጠንም። ድህነት ጋር እንላመዳለን፣ ምናምን ብንቆነጥጥ አይሰማንም። ይሄ በጣም አደገኛ ነው። ከችግር ጋር እንላመዳለን። ሌሎች ህይወታችንን ለመቀየር ሌሎች እንዲፈቅዱን እንፈልጋለን። እናም ራሳችን እንደ ሰለባ አይተን ተጽናንተን እንኖራለን። በጣም አደገኛው ነገር የሰዎች ሞት አይደለም፣ ሁላችንም ሞተዋለን። በጣም አደገኛው ነገር በህይወት እያሉ ህይወታቸውን የመቀየር ውሳኔና ቁርጠኝነት ሲሞት ነው አደገኛው ነገር ይባላል። A nation that cannot imagine greatness will never produce it ይባላል። አንዲት በምናብ ታላቅነትን የማታይ ሀገር ከተውንም ቢሆን ታላቅ አትሆንም እንደማለት ነው። ዴዝሞንድ ቱቱ እንዳሉት ድህነት ጨቋኝ ነው። ስለሆነም ከድህነት ነፃ የመውጣት ጉዳይ የሞራል ምርጫ ነው። ሁሉም ታላቅነት፣ ሁሉም መነሳት በችግር ውስጥ በፈተና ውስጥ የተፈጸመ ነው። ደቡብ ኮሪያ በጦርነት ወድማለች። የፈራረሰች ሀገር ነበረች። አሁን ግን የቴክኖሎጂ መሪ ነች። ከወሰንን የማይሆን ነገር እንደሌለ፣ የማይሳካ ህልም እንደሌለ የደቡብ አፍሪካ ምሳሌ ማሳያ ነው። ሲንጋፖርም እንደዛው ነው። ቪየትናም እንደዛው ነች። ፊንላንድ የምትባለው ሀገር በበረዶ የተሞላች ብርዳማ በገጠር ድህነት የተታመሰች ሀገር ነበረች። ትምህርት ላይ ኢንቨስት አድርጋ የዓለም የትምህርት ማዕከል ነች። አሁን ከ19ኛው እስከ 20ኛው ክፍለ ዘመን ድረስ አንዴ ስዊድን ሌላ ጊዜ ራሻ እየተፈራረቁ ቅኝ የገዟት የገጠር ድህነት ያልተማረ ማህበረሰብ ዋነኛ መገለጫ የነበራት ሀገር ዋነኛ መገለጫው የነበረ ሀገር ነች። ዩኒቨርሳል ናሽናል ኤጁኬሽን አስጀመሩ። ኢኖቬሽን ላይ የተመሰረተ ኢኮኖሚ ገነቡ። ከፍተኛ የሆነ ማህበራዊ ትምምንና የመንግስት መታመንን አዋለዱ። በሰው ላይ በሐሳብ ላይ ኢንቨስት ስላደረጉ በሰውና በሐሳብ ላይ ኢንቨስት ስላደረጉ የረጅም ጊዜ ተወዳዳሪነትን አዋለዱ።
ቦትስዋናም እንደዚሁ፣ ጀርመንም እንደዛው፣ ጃፓንም እንደዛው፣ ቺሊም እንደዛው። በአጠቃላይ ከዚህ የምናየው እነዚህ ሁሉ ሀገራት ጦርነት ነበረባቸው፣ ግጭት ነበረባቸው፣ ቅኝ ተገዝተዋል። ሀብት አልነበራቸውም፣ ድሃ ነበሩ። ደካማ ተቋማት ነበራቸው። ኢኮኖሚያዊ ውድቀት ገጥሟቸዋል። ማህበራዊ መንፈራቀቅ ገጥሟቸዋል። ግን ተቋማቸውን ገነቡ፣ ፍትህን አሰፈኑ፣ የረጅም ጊዜ ራዕይ ሰነቁ፣ ትርክታቸውን አስተካከሉ፣ አእምሯቸውን ከቀኝ ግዛት ነፃ ወጡ። የሰው ሀብት ላይ ኢንቨስት አደረጉ፣ ለኢኖቬሽን ክፍት ሆኑ። በችሎታ ላይ የተመሰረተ አመራርና ዲሲፕሊን አዋለዱ። ሪፎርም ሰሩ። ፊዚካል ሬስፖንሲቢሊቲ ማርኬት ሪፎርም ጥንቅቅ አድርገው ሰሩ። እርቅን፣ አንድነትንና ብሔራዊ ማንነትን ገነቡ። እናም ከድህነት ወጡ፣ የበለጸጉ ሆኑ። ስለዚህ እኛስ ምንድነው ማድረግ የምንችለው? እንዴት ነው በራሳችን እጣ ፈንታችን የምንወስነው? ምን ብናረግ ነው እንደነዚህ የምንሆነው? መንገዱን ጀምረናል። እድሉ አለ። ህዳሴ ግድብ ሰርተናል። የተደበቀውን መሬት ላይ የተደበቀውን ሀብት እያወጣን ነው። ጀምረናል። ይሄ እዚህ ክልልም እንዴት ይደገም ነው ዋናው ጥያቄ። እንደ ግለሰብ እናስብ። ውስጥ ላይ እንዴት እሳቱ ይቀጣጠል? ከውስጥ ነው የሚጀምረው። ፓወር ኢዝ ኢንተርናል። ራሳችሁን ጠይቁ። ስንት ነገር ማድረግ የሚችሉ ሰዎች ናቸው። ትረስት ሚ እኔ የተወለድኩበት አካባቢ ብዙ አሳ አልነበረም። ትንሽ ሀይቅ አለ፣ ግን አሳ ብዙ የመብላት ባህል አልነበረም። ወተት አለ። ወተት የጋራ ነገራችን ነው። አሳ ግን አልነበረም። አሳ ባለመብላቴ የሆነ ችግር ደርሶብኝ ሊሆን ይችላል። እናንተ አሳ ስለምትበሉ እኔና ሸኔ ማለት ነው። አንተም አሳ አልበላህም። ሙዝ ምናምን እኔም ጋር ነበር። ዘይቱን ምናምን እኔም የተወለድኩበት አካባቢ አለ። ምን እና በልተሃል አሳ? አሁን አይደለም ድሮ። ራሳችሁን ጠይቁ። ለምን ከድህነት ጋር ህዝባችን ይኖራል? ለምን ድሆች እንሆናለን? ይሄ ሁሉ ነገር ይዘን ምን ምክንያት አለን? ህዝባችን ድሃ ሆኖ አይኖርም የሚል ራሴም ድሃ አልሆንም። ሁላችንም ድሃ ነን። ያው ህዝባችን ውስጥ ነው የምንኖረው፣ ድሃ ነን። ያስፈልጓል። I will never be poor። የምመራው ማህበረሰብ ድሃ አይሆንም ብሎ መወሰን አለብን። እንነሳለን። እንደ ጋምቤላ እንደ ማህበረሰብ እያንዳንዱ ሰው ይነሳል። አኛዋ ይነሳል፣ ኒውዮር ይነሳል፣ ማጃንግ ይነሳል፣ ኦፖ ይነሳል፣ ኮሞ ይነሳል ብለን እናስብ። ይሄን ለ90 ቀን ብናረገው ይሄ ፓወር ሃቢት የሚባለው ለ90 ቀን እቅድ አውጥተን ውሳኔ ወስነን ተግባራዊ ብናደርገው እያንዳንዳችን 90 days plan to transform Gambella, the Gambella city, the Gambella regional state. We can do miracles. ከዛ ይሄን ወደ ጋራ ወደ ቡድን እንቀይረዋለን። በግል ውሳኔ ወስነን ይሄ ክልል የጋራ ኦፍ ኮርስ ክልሉም ኢትዮጵያም እንደ ኢትዮጵያውያን በጋራ እንደ ክልል ደግሞ የጋራ ችግር ነው ያለን፣ የጋራ እድል ነው ያለን። እድላችንም ተመሳሳይ ነው፣ አደጋውም ተመሳሳይ ነው፣ ችግሩም ተመሳሳይ ነው ብለው ወስነን በየግላችን ያቀጣጠልነው ፍሌም ብልጭታ አንድ ላይ አድርገን እሳት እናደርገው እንችላለን። እሳት ሆኖ እንዲዋለድ ማድረግ እንችላለን። እና ደግሞ ይሄን ፍሌም ይሄን እሳት እንዳይጠፋ እንደመሬት ጠብቀን አቀጣጥለነው መምራት እንችላለን። የተቋማዊ ባህል እንዲሆን በየተቋማችን በክልላችን ማድረግ እንችላለን።
ይሄ ሁሉ ሲደመር ነው በየክልሉ ሰው ሲወስን እጣ ፈንታ እንደ ሀገር ይወሰናል ማለት ነው። ለምሳሌ እንደ ግለሰብ ራሳችንን እንጠይቅ። አሁን ውስጤ ጋር ያለው እሳት አነስተኛ ነው የተደበቀ ነው ብለን እናስብ። ምንድነው እየገደበው ያለው? ፍራቻ ዘንዴት ጀምረዋለሁ። አንድ ቦልድ ሃቢት ለምሳሌ ኤክሰርሳይዝ በየቀኑ አድርጉት። እንደ ቡድን ውስጣችን ጋር ያለው እሳት ዶርማንት ነው ያልተቀጣጠለ ነው። ምንድነው ብሎክ እያደረገ ያለው? ዝምታ ነው ብለን እናስብ። ዘን በየሳምንቱ ይሄን እንድማረግ በጋራ ቃል መግባት። እንደ መሪ እንጠይቅ። ውስጤ ጋር ያለው እሳት ምንድነው ብለን ምንድነው እንዳይቀጣጠል ያደረገው ብለን እንጠይቅ። ዘን ታላቅ ስፒች እናዘጋጅ። ይሄን ክልል የሚነቀንቅ ሀያል ስፒች ህዝቡ ሁሉ ከየቤቱ ቀስቅሶ የሚያወጣ እንደ ተቋም እንደዚሁ እንደ ሀገር እንደዛው። እንዴት አድርገን ትራንስፎርሜሽን እናምጣ? ወስነን ቆርጠን ከተነሳን በኋላ እንዴት በዝላይ ወደፊት እንስፈንጠር? ድህነት እኔን ዲፋይን አያደርገኝም። ድህነት ሀብታም ለመሆን ቆርጬ እንድነሳ የሚያደርገኝ ነዳጅ ነው ብለን ማሰብ አለብን። እያንዳንዱ ትራንስፎርሜሽን ከፍራስትሬሽን፣ ከትራውማ፣ ከኢንጀስቲስ ካለ መርካት ነው የሚመጣው። ልዩነቱ ምን መሰላችሁ? እድል ፈንታቸው የሚቀይሩ ሰዎች ስቃይ ሲሰማቸው፣ መከራ ሲደርስባቸው እድል ፈንታ የሚቀይሩ ሰዎች እሱን ለመርሳት ሲጋራ ያጨሱ፣ መጠጥ አይጠጡም። እንደዚህ አይነት ሁኔታ ትርጉም የሚዋለድበት የትርጉም አውድማ የሚታፈስበት የማዕድን ስፍራ የማዕድን ጉድጓድ አድርገው ነው የሚያዩት እነዚህ አይነት ሰዎች። ስቃይ፣ መከራ፣ ፔን የሚባለው ዓላማ ይሆናል። ፔን ቱ ፓወር ጆርናል የሚባል አለ። ከህይወት የተማራችሁት ጻፉት፣ ራሳችሁ አንብቡት። ቁስላችሁን መከራችሁን አውሩት። ከዚያም ከቁስላችሁ ከመከራችሁ ውስጥ ጥበብን ትሸምታላችሁ። እንዴት አድርገን ነው ከፓወርለስነስ ወደ ፖሲቢሊቲ የምንሻገረው? እኔ ኃይል የለኝም አልችልም ከማለት ኃላፊነት አለብኝ እቀይረዋለሁ የምንለው? እንዴት አድርገን ነው ከሰለባነት ወደ እድል ፈንታ ቀያሪነት የምንሻገረው? ይሄ ጊዜ የኤጀንሲ ሞመንት ነው። ሞመንት ኦፍ ኤጀንሲ። ራሳችን ማንም አይመጣም፣ ራሳችንን ህይወታችን የምንቀይረው። መጪው ዘመን አደጋ አይደለም እድል ነው። ከቤተሰቦቼ ከቀደሙት መሪዎች ከወላጆቼ ወረስኳት ቀበሌ፣ ሀገር፣ ክልል፣ ተቋም ምናምን የበለጠ አፍርሼ ወይ ተመሳሳይ አድርጌ ለሌላ የሚቀጥለው ትውልድ አላስተላልፍም። የተሻለ አድርጌ ነው የምወርሰው። ችግርን ሳይሆን የማስወርሰው እኔ ችግርን ወረስኩ፣ ገደብን ወረስኩ፣ እኔ የማወርሰው ግን እድልን ነው ብሎ መወሰን ይጠይቃል። እንደዛ ለመሆን ደግሞ ከዝምታ ወደ ለውጥ ምንጭነት መሻገር ራሳችንን ያስፈልጋል። ማንንም አልጠብቅም። ማንም እስኪነግረኝ ድረስ አልጠብቅም። ማንም መጥቶ እስኪሰጠኝ ድረስ አልጠብቅም። ራሴን የምቀይረው ብሎ ማመን ያስፈልጋል። እናም እንደሚቻል መታወጅ አለበት። በድብቅ ሳይሆን በግልጽ ከድህነት መውጣት እንደሚቻል፣ ይሄ ክልል ሀብታም መሆን እንደሚችል ለሁሉም እንዲሰማው ከፍ ብሎ መነገር አለበት። ለዛ ነው እያንዳንዱ ትልቅ ነገር፣ እያንዳንዱ መሰረታዊ ለውጥ፣ እያንዳንዱ ትራንስፎርሜሽን የጀመረው ጮክ ብሎ በተነገረ እምነት ነው። ይቻላል ተብሎ በተነገረ የሚያስተጋባ ድምጽ ነው። ባንበሳ ምን ባንበሳ ጩኸት ነው። እናም ከሰበብ አስባብ ከመደርደር ወደ መፈጸም በመሻገር ነው። ብዙ ንቅናቄዎች፣ ብዙ ለውጥ የሚያመጡ ጅምሮች እዚህ ላይ ነው የሚሞቱት። በራሳቸው ያምናሉ፣ ግን ያመኑትን ነገር ተግባራዊ የሚያደርግ ተቋም የላቸውም። እድል ፈንታ የሚቀይሩ መሪዎች ግን ሰዎች ግን አዲስ ልምምድን፣ አዲስ ቡድንን፣ አዲስ ሞዴልን፣ አዲስ ሪቹዋልን ተጠቅመው ግለቱን ያስቀጥላሉ። እናም ከሰበብ ወደ አፈጻጸም ኃይልነት ራሳቸውን ይቀይራሉ። ዛሬን በልቶ ከማደር ዛሬን ከመኖር ይልቅ ወደ ሲግኒፊካንስ ወደ ለውጥ ማምጣት ኃይልነት ራሳቸውን ይቀይራሉ። እኔ የምኖረው ለራሴ አይደለም። እኔ የምጨነቀው ከሞትክ በኋላ ከኔ
ስሞት ከኔ በኋላ ስለሚቆየው ስለኔ የሚናገረው ሞትን ድል የምነሳበት አሻራ ነው ማለት ይጠይቃል። ለዛ ነው ቆርጦ የተነሳ በዚህ ላይ ያደገ ባለ አሻራ ነው የሚባለው። እድል ፈንታን የሚቀይሩ ሰዎች መሪዎች ስርዓትን፣ ትርክትን፣ ተቋማትን ገንብተው እነሱ በሌሉበት ስለነሱ ይናገራሉ። ባለ ሐሳብ፣ ባለ ተግባር፣ ባለ አሻራ ይሆናሉ። ይህን ያሳኩ ሰዎች በአጠቃላይ ሀገራት ከስቃይ ከሰለባ ልቦና ውቅር ወደ ኃይል ተሻግረዋል። አቅም የለኝም፣ ችሎታ የለኝም፣ ኃይል የለኝም ከማለት ውጩን ከመውቀስ ሌሎችን ከመውቀስ ከተረጅነት ወደ ራሱን እድል በራሱ የቀየረ ህዝብነት ተሸጋግረዋል። ከዝምታ ከፊር ኦፍ ጀጅመንት ወደ ራዕይ ጮክ ብሎ ወደሚናገር ወደሚያውጅ ህዝብነት ተቀይረዋል። ከመፈጸም ካለመፈጸም ከፐርፌክሽኒዝም ከበርናውት ወደ መፈጸም ተሸጋግረዋል። ከኢንሲግኒፊካንስ ከኤጎና ከሚሽን ድሪፍት ወደ ራዕይ እና ሰልፍ ኦዲት ተሸጋግረዋል። ለዚያም ነው ከፍ ያሉት። እናም ግለሰቦች ከስቃይ ዓላማ ሲያገኙ በድፍረትና በወኔ ሲንቀሳቀሱ፣ ቡድኖች የጋራ ተልእኮን ሲያዋቅሩ፣ ተስፋ ከመቁረጥ ሲወጡ፣ መሪዎች ስለ ትውልድ ሲያስቡ፣ ተቋማት ራዕይን መፈጸም ሲጀምሩ፣ ሀገራት ዛሬን ከመኖር ዛሬን ከመቆየት አልፈው ስለ ነገ ማሰብ ሲጀምሩ ሽግግር ይመጣል። ስለዚህ እሳቱን ከውስጣዊ እሳት ወደ ውጫዊ እሳት እንዴት እንቀይረው? ከኛ አልፎ ሰዎች እንዴት እናነሳሳ? ግለሰቦች ባህሪያቸውና ልቦና ውቅራቸው ይቀየራል። ለራሴ በቃለው ያስቀመጡትን ግን እፈጽማለሁ፣ ከፍርሃት ወደ ተግባር እሸጋገራለሁ ብለው ያስባሉ። ቡድኖች ባህላቸው ይቀየራል፣ አፈጻጸማቸው ይመነደጋል። ድፍረትና ወኔ ይኖራቸዋል፣ ሳይኮሎጂካል ሴፍቲ ይኖራቸዋል፣ ይተባበራሉ። መሪዎች ባለ ራዕይና አድማስን የሚሻገር ራዕይና ተጽዕኖ ይኖራቸዋል፣ ብዙ ተከታይ ያፈራሉ። ተቋማት በስትራቴጂያዊ ትራንስፎርሜሽን ያረጋግጣሉ። ሀገራት የትርክት ለውጥና የአሰራር ለውጥ ያመጣሉ። ከድህነት ከጠባቂነት ወጥተው ሌላውን እስከ መርዳት ይሻገራሉ። እናም በተግባር ፈጽመው ድህነትን ረድተው ወደ ኋላ ልመለስም ብለው ትርክታቸውን ቀይረው አሻራቸውን ከፍ ያደርጋሉ። የኛ እድል ፈንታ ምንድን ነው?